አቶ ጌታቸው ረዳ በትላንትናው ዕለት ለቱርኩ የዜና አገልግሎት ቲአርቲ በሰጡት ቃለ መጠይቅ ላይ አንዳንድ ጉዳዮችን አንስተው ነበር። እነዚህ ነጥቦች ምንድናቸው የሚለውን ከዚህ እንደሚከተለው እናያለን። በዚህ ቃለ መጠይቃቸው ላይ ስለ ሰሞኑን ስለተካሄደው ምርጫ በትግራይ ስላሉት ፖለቲካዊ ሁኔታዎች የተለያዩ ሐሳቦችን አንስተዋል። ምን ጉዳዮች አነሱ የሚለውን ከዚህ እንደሚከተለው እናያለን። እንግዲህ ከቲአርቲ የቀረበላቸው ጥያቄ እንግዲህ በመጀመሪያ ማንም ሰው በተለይ እንደ ኢትዮጵያ ባለ የተከፋፈለ ሀገር ውስጥ አንድ ፖለቲከኛ ከ80 እስከ 90% ሀገራዊ ድምጽ አገኘ ሲባል ሲሰማ የዚህ ምርጫ ፍትሃዊነት ላይ ምክንያታዊ ጥርጣሬዎች መፈጠራቸው አይቀርም። ስለዚህ አሁን ይህ ምርጫ ፍትሃዊ ነበር ማለት ይችላሉ ስትል ለአቶ ጌታቸው ረዳ ይሄንን ጥያቄ አቅርባላቸው ነበር። እርሳቸውም በሰጡት ምላሽ ላይ እንግዲህ ለአንደኛው ነገር ማን እንዳሸነፈና በስንት በመቶ እንዳሸነፈ የተሰጠ ምንም አይነት መግለጫ እስካሁን አልሰማውም ብለዋል። ይህ እንዳለ ሆኖ ባለፉት 20 ምናምን ዓመታት በዚች ሀገር ፖለቲካ ውስጥ እንደመቆየቴ እኔ አባል የነበርኩበት ገዢ ፓርቲ 90 ምናምን በመቶ ድምጽ ያሸነፈበት ጊዜ ነበር። ለዚህ ማብራሪያዎች አሉት ብለዋል። አክለውም የነገሩ እይታና ሁሉም ነገር ትክክል ላይመስል ይችላል። እናም ሰዎች 90 በመቶ ድምጽ በማግኘታቸው የተለየ ኩራት አይሰማኝም። ነገር ግን አንደኛው ጉዳይ በሀገሪቱ ያለው የምርጫ ስርዓት አብላጫ ድምጽ ያገኘ የሚያሸንፍበት በመሆኑ ብዙ እጩዎች በሚኖሩበት ጊዜ በቀላሉ ከፍተኛ ድምጽ ያገኘው ወንበሩን ያሸንፋል ማለት ነው። ይህ ደግሞ በመጨረሻ ሲታይ በርካታ የህዝብ ድምጽ ያገኙት እንኳን አንድም ወንበር ሳያገኙ ሊቀሩ ይችላሉ ማለት ነው ብለዋል። ፍትሃዊ ላይሆን ይችላል፣ ያ አሰራር ፍትሃዊ ላይሆን ይችላል። ነገር ግን ህገ መንግስቱ የሚለው ያንን ነው። በሌሎች የዓለም ክፍሎችም የምዕራባውያን ዲሞክራሲዎችን ጨምሮ የሚከሰተው ይሄ ነው ብለዋል። ሌላኛው ማብራሪያ ደግሞ ከምርጫው በፊት ለ5 ወይም ለ9 ወራት ብቻ ቅስቀሳ የሚጀምሩ ወቅት ጠባቂ ሲሉ የጠሯቸው የፖለቲካ ፍላጎት ያላቸው ፓርቲዎች አሉ ብለዋል። አብዛኛውን ጊዜ በስልጣን ላይ ያለው አካል በእነዚህ ወቅት ጠባቂ ፖለቲከኞች ላይ ብልጫ ይኖራል ሲሉ ነው የገለጹት። ቃለ መጠይቅ አድራጊዋ ጋዜጠኛ አያይዛም ትልቅ አብላጫ ድምጽ ማግኘትን በተመለከተ በተቃዋሚዎች ላይ ያለው ትልቅ ችግር ምንድነው ብለው ያስባሉ? ለምንድነው ይህ በከፍተኛ ሁኔታ የሚሸነፉት በሚል ጥያቄ አቅርባ ነበር። እንግዲህ ይህን ነገር ስንናገር በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሲዎቻቸውን ይደግፋሉ ብለዋል። እዚህ ጋር ትንሽ አስቸጋሪ ነው። በሚሊዮን እንደሚቆጠሩ ምን አይነት ማረጋገጫ ተገኘ? ምን ያህል ደግሞ ጄኒዩን ናቸው እነዚህ የፖሊሲ ደጋፊዎች የሚለውን ነጥብ በዝርዝር አላነሱም። እንዲሁም በምንም አይነት ምክንያት ፖሊሲዎቻቸውን የሚቃወሙ ደግሞ በሚሊዮኖች የሚቆጠሩ ሰዎች አሉ። ነገር ግን ይህ የተለየ ምርጫ እኔ እስከምረዳው ድረስ የእርሳቸው ተወዳጅነት ምን ያህል እንደሆነ የሚፈትሽ ብቻ ሳይሆን ሰዎች በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩ የሚያሳይ ነው ብለዋል። ሰሞኑን ጅማ ነበርኩ፣ አሁን ደግሞ አዲስ አበባ ነኝ። ቢያንስ በጅማና አዲስ አበባ ምርጫ ሲካሄድ አይቻለሁ። ሰዎች በነቂስ ወጥተው ድምጽ ይሰጡ ነበር። በአንዳንድ አካባቢዎች የተወሰኑ የተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችን ጭምር በመጠቀም ድምጽ አሰጣጡን ለማስቆም ሲሞክሩ አውቃለሁ ብለዋል። እዚህ ጋር ድምጽ አሰጣጡን ለማስቆም ሙከራ ያደረጉት ኃይሎች በኦሮሚያ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኦነግ ሸኔ የተሰኘው ኃይልና በአማራ ክልል የፋኖ ታጣቂ ኃይሎች ናቸው። በደብረ ታቦር ከተማና በአንዳንድ ወደ ወሎ አካባቢ እንደዚሁም ወደ ጎጃም አካባቢ የተፈጸሙ አንዳንድ ጉዳዮችስ እናነሳላችሁ ነበር። አቶ ጌታቸው የጠቀሱት ይህንን ነው። እርሳቸው ሲቀጥሉ እንግዲህ ነገር ግን በሺዎች አልፎ ተርፎም በመቶ ሺዎች የሚቆጠሩ ሰዎች የዚህን አይነት ሙከራዎች ተቋቁመው ድምጻቸውን ለመስጠት ሲወጡ አውቃለሁ ብለዋል። እናም ጠቅላይ ሚኒስትሩንና ፖሊሲዎቻቸውን የሚደግፉና በዚህም መሰረት ድምጽ የሚሰጡ በሚሊዮኖች የሚቆጠሩ ሰዎች እንዳሉ ሆነው በማለት ቃለ መጠይቃቸውን የቀጠሉት አቶ ጌታቸው ረዳ ሌሎች በሚሊዮን የሚቆጠሩ ሰዎች የጠቅላይ ሚኒስትሩን ወይም የገዢውን ፓርቲ ፖሊሲዎች ቢቃወሙም በአንዳንድ የሀገሪቱ ክፍሎች እየተስፋፋ በመጣው የሁከት ድርጊት እየተጸየፉ እንደሆኑ ለማመን የሚያስችል ምክንያት አለኝ። ስለዚህ ምርጫው የእርሳቸውን ፖሊሲዎች እንደመደገፍ ሁሉ ሁከትንም የመቃወም ጉዳይ ነው ብለዋል። እኔ ድምጽ አልሰጠውም፣ ምክንያቱ ግልጽ ነው። የመጣሁት ከትግራይ ነው። ትግራይ ደግሞ ምርጫ እያካሄደች አይደለም። ነገር ግን የግድ ለገዢው ፓርቲ ባይሆንም ሁከትን በመቃወም ድምጽ ሰጥ ነበር ብለዋል። እንግዲህ ምርጫውን ልክ የሁከት መቃወሚያ ወይም ደግሞ
በአሁኑ ሰዓት ያለውን የሰላም እጦት እንደመቃወም አድርገው ነው አቶ ጌታቸው የገለጹት። ማንኛውም የመገለል ስሜት ወደ ምንም አይነት ግጭት እንደሚያመራ ግልጽ ነው ብለዋል። ነገር ግን በዚህ በተለየ ሁኔታ እኔ የምለው በኦሮሚያና በአማራ ብዙ አካባቢዎች አንዳንድ ተቃዋሚዎች ሰዎችን ለማስቆም ቢሞክሩም ሰዎች ግን ያም ሳያስቆማቸው ወይም ሳያግዳቸው ወደ ድምጽ ወደ መስጠት ሁኔታ እንዲገቡ አስችሏቸዋል ብለዋል። እንግዲህ በትግራይ ስላለው ሁኔታ ሲናገሩ ግን ሙሉ በሙሉ የተለየ ጨዋታ ነው ማለት ይችላል። ምክንያቱም በትግራይ ያለው ፓርቲ የቀድሞ ፓርቲ ሁሉንም የፍትሃዊ ጨዋታና የፍትህ ሐሳቦችን በመተው በጊዜያዊ አስተዳደሩ ላይ መፈንቅለ ስልጣን በማድረግ የትግራይን አጠቃላይ እንቅስቃሴዎች በሙሉ ለመቆጣጠር ሞክሯል ብለዋል። እንግዲህ ከሰሞኑ በአዲስ መልኩ ተዋቀረ የተባለው ምክር ቤት ላይ ከተቃዋሚ ፓርቲዎች 30% የካቢኔው አባል ሲሆኑ 70% ደግሞ በአብላጫ የህወሓት እንደሆነ ሲገለጽ ነበር። ይህንንም አቶ ጌታቸው ለማንሳት ሞክረዋል። ከኔ የተረከበው ሰውም ሌተና ጀነራል ታደሰ ወረደ ምንም ማድረግ በማይችልበት ሁኔታ ውስጥ ነው ያለው። ይህ አመራር ጸጥታ ማረጋገጥ አይችልም። የሚፈለገው የጸጥታ ደረጃ ሳይኖር ደግሞ ብሔራዊ ምርጫ ቦርድ እንኳን በአንዳንድ የአማራና የኦሮሚያ አካባቢዎች ምርጫ ማካሄድ አስቸጋሪ እንደነበር አስታውቋል። በትግራይ ሁኔታ ግን ምርጫ ማካሄድ ፍጹም የማይቻል ነው። ነገር ግን ምርጫ በቅርቡ ሊካሄድ ይገባል ሲሉ አጽንኦት ሰጥተዋል። እንግዲህ ሌተና ጀነራል ታደሰ ወረደ አሁን አቶ ጌታቸው ረዳ የመሩት ካለው ስምረት ፓርቲ ጋር ግንኙነት ለመፍጠር ፍላጎት እንዳላቸውና ለዚህም ደግሞ የተለያዩ ግንኙነቶችን በተለያዩ የግንኙነት መስመሮች በኩል ከአቶ ጌታቸው ረዳ ጋር ሲፈጥሩ እንደነበረ አፍሪካን ኢንተለጀንስ አፍሪካን ሪፖርት ላይ ተዘግቦ ነበር። ያም ሆኖ ግን ሌተና ጀነራል ታደሰ ወረደ ድምጻቸው ከተሰማ ብዙ ጊዜያቸው ሆኗል። እንግዲህ በህይወት አሉ ወይስ የሉም የሚለው ብዙዎች የተነጋገሩበት ነበረ። እርሳቸው ግን እኔ አለውኝ ብለዋል። እንግዲህ ወደፊት ደግሞ በሰፊው ወደ ሚዲያ እንደሚመጡ ተስፋ እናደርጋለን። አሁን ወደ አቶ ጌታቸው ረዳ ቃለ መጠይቅ ስንመለስ ከስልጣን ማለት ከጊዜ አስተዳደሩ ስልጣን በመነሳታቸው ምን አይነት ስሜት እንደተሰማቸው ጥያቄ ሲቀርብላቸው እውነቱን ለመናገር ከስልጣን በመነሳት የተለየ ቅሬታ ወይም ቁጣ የለኝም። በፖለቲካችን ውስጥ የተወሰነ ጤናማ አካሄድ ለማስገባት የሚችለውን ያህል ጥሪ ያለው ምናልባትም ሙሉ በሙሉ ባይሆንም በከፊል አልተሳካልኝም ብለዋል። ስለዚህ እኔ እንደማስበው ከስልጣን የምነሳበት ጊዜው ደርሶ ነበር። ምክንያቱም የስልጣን ዘመኑ የ2 ዓመት ሲሆን ያ የ2 ዓመት ጊዜ ደግሞ አብቅቶ ነበር። ይህን የምልበት ምክንያት ከኔ ስልጣን የተረከበው ሰው እኔን ለመተካት ያላደረገው ጥረት አልነበረም። ስለዚህ መናደድ ካለብኝ ከማንም በላይ በሱ ላይ መናደድ ነበረብኝ። ነገር ግን ጉዳዩ የኔ መናደድ አይደለም ብለዋል። ዋናው ነጥብ እንግዲህ ጀነራል ታደሰ ወረደ እዚህ ጋር ስልጣናቸውን የአቶ ጌታቸው ረዳ ስልጣን ለመንጠቅ ጥረት አድርገው እንደነበረ ነው አቶ ጌታቸው ሲናገሩ የነበሩት። ይሄ አዲስ መረጃ ነው። አንዳንድ የኮንስፓይሬሲ ትንታኔዎች ሲነሱ ነበር በዚህ ዙሪያ። ነገር ግን አቶ ጌታቸው ረዳ በአሁኑ ሰዓት ይሄንን ጉዳይ እውነት ስለመሆኑ አንስተዋል። ዋናው ነጥብ ይላሉ አቶ ጌታቸው ተቋማት እስካሉ ድረስ ነገሮች አስቀድመው የሚታወቁበትና የተረጋጉ የሚሆኑበት ስርዓት እንዲኖር የተወሰኑ ህጎችን ማክበር ይጠይቀናል። አሁን ያለውን የህወሓት አመራር ያደረገው ግን መፈንቅለ ስልጣን በማካሄድ ራሱ እንደ ህጋዊ አካል አድርጎ መሾም ነው። ነገር ግን ህጋዊ አይደለም። በመሆኑም ይህ አካል ለነጻና ፍትሃዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ ማረጋገጥ አይችልም ብለዋል። እንግዲህ ስለ ወደ ምርጫው እንግዲህ ቢያንስ ሲመለሱ ቅድም የጠቀሷቸውን ነጥቦች በድጋሚ አንስተዋል። እንግዲህ ቃለ መጠይቁ ሲጨመቅ እሳቸው ብቻ ሳይሆኑ ሌሎችም ቃለ መጠይቅ ተደራጊዎች ነበሩ። በዚህ በቲአርቲ ቴሌቪዥን ላይ በተደረገው ውይይት ላይ መዓዛ ግዳይ የትግራይ አክቲቪስትና አንድ ደግሞ ከአማራ ማህበራት በአሜሪካ ከሚንቀሳቀሱ ማህበራት የተወከለ አንድ ሰው በዚህ ውይይት ላይ ተሳትፎ ነበረ። ትንሽ ከዓለም አቀፍ ሚዲያ ጋር ቆይታ ያደረጉት አቶ ጌታቸው እንግዲህ ከአልጀዚራው የቃለ መጠይቅ በኋላ ነው ለንደን በተካሄደው ቃለ መጠይቅ በኋላ እንግዲህ አገግሞ የመጡ ይመስላሉ።
ያም ሆኖ ግን እዚህ ቃለ መጠይቅ ላይ የምርጫውን አጠቃላይ ሂደት ተከሰቱ የተባሉ የማጭበርበር ሂደቶችን ለመተቸት ትንሽ ፈራ ተባ ሲሉ ተመልክተናል። እንግዲህ ባነሷቸው ሐሳቦች ላይ እንደአየነው ምርጫውን በአጠቃላይ ሁከት የሰለቸው ወይም ጦርነት የሰለቸው ህዝብ እንደ ጦርነት መቃወሚያ አድርጎ ነው እየተጠቀሙ ያለው ሲሉ ተናግረዋል። ነገር ግን አጠቃላይ ሂደቱ ያንን የሚጋብዝ ነው ወይ? በምርጫ ሂደት ውስጥ የነበሩት በርካታ ግድፈቶች፣ በርካታ ተጽዕኖች፣ በርካታ ጫናዎች በደህል እንደዚህ አይነት ጦርነት የማስቆም ኢምፓክቶችን አምጥተዋል። ይሄስ በምን ማዕቀፍ ነው የሚታየው የሚለውን ነጥብ አቶ ጌታቸው አላነሱትም። ይሄ እጅግ በጣም መመለስ የሚገባው ጥያቄ ነበረ። ነገር ግን አቶ ጌታቸው በነጻነት ሊመልሱት አልቻሉም። ከዚህ በፊት ኢትዮጵያ አጠቃላይ የኢትዮጵያን ምርጫ በተለይ ደግሞ 2013 የተካሄደውን ምርጫ ሙልጭ አድርገው በመተቸታቸው እንግዲህ በነበሩበት የኃይል አሰላለፍ ውስጥ ወይም በነበሩበት ወገን ውስጥ ሙልጭ አድርገው ሲተቹት ነበር። አሁን ደግሞ እንደዛ እንኳን በደንብ አክረረው ባይተቹትም እንኳን ባለው ምክንያታዊ መረጃዎች ላይ ተመስርቶ አስተያየት ማቅረብ ይቻል ነበር የሚሉ አንዳንድ ወገኖች አልጠፉም። እንግዲህ ያቶ ጌታቸው ረዳ ቃለ መጠይቅ ይመስላል ነበር። ስለተከታተላችሁ እናመሰግናለን። ሰብስክራይብ አድርጉን። መልካም ጊዜ